ግን ጸሎት ስታስብ ብዙ ነገር ትዝ ይላል። እግዚአብሔርን በጧት ተነስቶ ከማነጋገር ይልቅ እኛ እንዲተኝተ በዳበሳ እጅን ከትራስ ስር ስልክህን ማውጣት ነው ትዝ የሚል። ካልጠየቀው ሊሰጥ አይችልም። ለጸሎት ጦር የሆነ ነገር የለም ለሰይጣን። ሰይጣንን ማራክ ከፈለግ ጸሎት ነው የምታደርገው። እና በጣም በእርግጠኝነት እኔ የጸለይነው ነገር ሁሉ ተመልሶልናል። ግን አልሰማ ያልነው እኛ። አንተ ለሰው ጸልይ፣ እግዚአብሔር ያንተን ይሰማሃል። መርሳት ነው ያለብህ። ሲጀምር ስንት መኪና እንደሳተ እኮ አታውቅም አንተ። ማርያም ካለፍክ በኋላ ስንት የወደቀ ነገር አለ። ከማታየው ስንት ነገር ጠብቆሃል እግዚአብሔር። ኮቴት ነው ማመስገን ያለብህ እግዚአብሔር። አንተ ከመጠየቅ በፊት በታክሲ ታክሲ ላይ በተለጠፈ ጥቅስ ሊያስተምር ይችላል። እግዚአብሔር ለአንተ እርቃኑን መሰቀል አልተሸማቀቀም። አንተ ጸሎት ማድረግ እና ፎርማል ጸሎት ማድረግ አቅሙ ከሌለ ኢንፎርማል ማድረግ ትችላለህ። እየሄድክ አውራው። ዝምታም ጸሎት ነው። እግዚአብሔር ፊት ሄደህ ዝም ማለት። ስልክ ስትገባ እኮ የሚመጣልህ የሆነ ቲክቶክ ስለ እግዚአብሔር የሚያወራው ሰውዬ እኮ ስክሮል ስላደረግ አይደለም፣ እግዚአብሔር ራሱ ነው። እንድትነቃ ነው። ከእንቅልፍ ስትነሳ የመጀመሪያው ነገር ሊኖር የሚገባው የመጀመሪያው ቃለ የእግዚአብሔርን ስም መጥራት ነው ያለብህ። አሁን እዚህ ሀገራችን ትልቅ የሚባሉት ፕራይም ሚኒስትራችን ነው። እሳቸውን አሁን ማናገር ፈልገው አሁን ታናገራቸዋል? ፍጹም አታናገራቸው። አመት ሊፈጅብህ ይችላል። እሳቸውን በአካል አግኝተህ ከተሳካልህ ነው እንጂ አንተ እዛ የሚያደርስ ሰው ካገኘ በቤተ መንግስት በአጥሩ አታልፍም እኮ እንኳን ገብተህ ታወራቸው። በቃ ያንን አስበው። ምን ያህል መስዋዕትነት ከፍለህ ቁጭ ብለህ ለማውራት የዓለም ሁሉ ፈጣሪ ለማናገር ግን አሁን እያወራን እግዚአብሔር ሆይ ብንል አቤት ነው የሚለው አይደል? እና ጸሎት እንዴት አይነት መብት ነው ብሎ ያደንቃል። ለሰው ልጅ የተሰጠው መብት የዓለም ሁሉ ፈጣሪ ዓለምን ሁሉ የሚያስተዳድር እዚህ ውስጥ ያሉትን ሰዎች አይደለም ዓለም ላይ ያሉትን ሁሉ ሰዎች ችግር እየሰማ ሁሉም ሰው እየመገበ እግዚአብሔርን ኃላፊነት ዝም ብለህ አስብ። ቢዚ ነኝ የማይልህ እግዚአብሔር ጸሎት ስታደርግ ነው። እና ጸሎት ማለት ቅድም እንዳልኩ ነው። በቃ ጌታ ሆይ ብለህ ቀና ብለህ ራሱን ማነጋገር ክርስቶስ ጋር መነጋገር ማለት ነው። እና ለሰው ልጅ የተሰጠው ትልቁ መብት በቃ ትልቁ መብት በቃ የተሰጠው ጸጋ ጸሎት ነው። እሱን ካልተጠቀመ ምን ያለ ሌላ ሰው ከእግዚአብሔር ጋር ለመነጋገር እድል ተሰጥቶት ለዛውም በፈለግበት ሰዓት እኮ እኔ በጣም ይገርመኛል። በፈለግበት ቆይ አንዴ ቀጠሮ አይሰጥም። አጭር ቀጠሮ ራሱ አይሰጥም። በየትኛውም ቦታ እኔ እናንተ ለመገናኘት ስንት ጊዜ ይፈጅብን? ነገ አይ አርብ ይመቻል አይመችም ተባብለን ነው የመጣ ነው። እግዚአብሔርን አሁን ማናገር ትችላለህ። እና ትልቅ መብት ናት። አንድ እሱ። ሁለት አንኳኩ ይከፈትላቸዋል፣ ጠይቁ ይሰጣቸዋል የተባለው በዛ ነው። ማንኳኩያ ነው። የእግዚአብሔርን ልብ ማንኳኩያ ነው ጸሎት። ካልጠየቀው ሊሰጥ አይችልም ምንም ነገር። እግዚአብሔር ነጻ ፈቃድን ተጋፍቶ ይህንን ልስጥህ ልጅ አይልህም። ምን ትፈልጋለህ ተብለሃል። የምትፈልገው መናገር የምትችለው በጸሎትና በጸሎት ብቻ ነው። እና ይሁን ፎርማል ነገር አይደለም ጸሎት። ሁሌ ማሰብ ያለብህ ፎርማል ነገር አይደለም። እንድንጸልይ የታዘዝነው ትእዛዝ አለ። ምን ብለን እንጸልይ? እንዲህ ብላችሁ ጸልዩ አባታችሁ ነኝ በሰማያት የምትለው። በጣም ብዙ ሚስጥር ነው ያለው ነገራችን አባታችሁ ነኝ። እና እሱን በደንብ አባታችሁ ነኝ እንዴት ያቅተናል። ግን ጸሎት ስታስብ ብዙ ነገር ትዝ ይላል። ሰዓት የለህም ምናምን እና እግዚአብሔርን በጧት ተነስቶ ከማነጋገር ይልቅ እኛ እንዲተኝተ በዳበሳ እጅን ከትራስ ስር ስልክህን ማውጣት ነው ትዝ የሚል። ምን አለ ብለን ማለትና ሰው እግዚአብሔርን ለማነጋገር የተሰጠውን እድል አለመጠቀም በጣም የሚያሳዝን ነገር ነው። ከዛ ደግሞ ቅዱስ ኤፍሬም ይላል ጸሎት ብቻ እግዚአብሔርን ማናገር ነው መነጋገር አይደለም። እና የእሱን መልስ ደግሞ መስማት ከፈለግ ጠዋት ጸሎት አድርገህ ማታ መጽሐፍ ቅዱስ ማንበብ አለብህ። ምክንያቱም እሱ መልሶቹን ሁሉ ነገሩን የተናገረው በመጽሐፍቱ ስለሆነ ነው ይላል። እና እግዚአብሔር በየቀኑ ይናገራል። አንተ እንደምትጸልየው እሱ በየቀኑ በታክሲ ላይ በተለጠፈ ጥቅስ ሊያስተምር ይችላል። የሆነ ትንሽ ልጅ ሲያወራ በሰማው ስልክ ስትገባ እኮ የሚመጣልህ የሆነ ቲክቶክ ስለ እግዚአብሔር የሚያወራው ሰውዬ እኮ ስክሮል ስላደረግ አይደለም፣ እግዚአብሔር ራሱ ነው። እንድትነቃ ነው። እሱን መጠቀምና ያልመጠቀም ደግሞ ያንተ ድርሻ ነው። እና እግዚአብሔር በብዙ መንገድ ይናገራል። በጣም በብዙ በተለይ ደግሞ በምንነቀው ነገር እና የስራ ባልደረቦች ምናምን አንድ ሰው ሁሌ ዘፈን የሚያዳመጥ መንሽ እና የምታየው ሰው የሆነ ቀን ቃል እግዚአብሔር ከመቼ ጀምሮ እንደሞ አንተ እንደዚህ ጀምሮ ምናምን ትለዋለህ እንጂ እግዚአብሔር በሱ ሊናገረኝ አስቦ ነው አትልም። ሰው ደግሞ በሰማው በቃ ይብስበታል። እያንዳንዷን እግዚአብሔር ስለነገረ ነገር ይጠይቃል። እና በጣም በእርግጠኝነት እኔ የጸለይነው ነገር ሁሉ ተመልሶልናል። ግን አልሰማ ያልነው እኛ እና ኤፍሬም ሲሮይ በቃ ለዛ ነው አንተ ጸልየ ልክ እግዚአብሔር ሊመልስልህ ብሎ ሊጀምር ሲል ትተህ እንደሚሄድ ነው ገብተህ አለማንበብ ማለት እግዚአብሔርን አለማዳመጥ ማለት በዛ ልክ። እና በቃ ጸሎት ማለት ቅድም እንዳልኩ እግዚአብሔርን በፈለግከው ሰዓት በፈለግከው ጊዜ ለማነጋገር የተሰጠች ትልቁ ጸጋ ጸሎት። ሁሉ ነገራችን ማስተካከል የምንችልበት፣ ሰይጣን እንድል የምንነሳበት፣ ራሳችን የምናስተካክልበት። ዛሬ ሳይንሱ አጥንቶ መጨረሻ የደመደመው እንደ ጸሎት ሂል የሚያደርግ ነገር የለም የተባለው ዝምታም ጸሎት ነው። እግዚአብሔር ፊት ሄደህ ዝም ማለት
ቤተክርስቲያን ሄደ ዝም ማለት ትልቅ ጸሎት እና አቡነ ሺኖዳ ሳልሳይ የሚሉት ከእንቅልፍ ስትነሳ የመጀመሪያው ነገር ሊኖር የሚገባው የመጀመሪያው ቃል የእግዚአብሔርን ስም መጥራት ነው ያለብን እና ታጥበ ፊትህን ታጥበ እኛ ቤተክርስቲያን መታዞ እጅህን ፊትህን ታጥበ ነው ወደ ጸሎት መግባት ያለብን። ያንን እስክታደርግ ራሱ የቤተሰብ አባል ቢያናግርህ እንዳታናግረው የሚሉት ከአንደበትህ የመጀመሪያው ቃል መውጣት ያለበት በስመ አብ ወወልድ ወመንፈስ ቅዱስ ማለት ነው። የሁሉ ነገር መጀመሪያ መሆን ያለበት ጸሎት። ስንበላ መጸለይ ያለብን። ዛሬ የሚሸማቀቅ በጣም ብሶ አለ አይደል? ከመብላቱ በፊት ሰው ፊት መጸለይ የሚያሸማቅቀው ሰው እግዚአብሔር ለአንተ እርቃኑን መሰቀል አልተሸማቀቀም፣ አንተ ጸሎት ማድረግ እና እንደ ጸሎት ጦር የሆነ ነገር የለም ለሰይጣን። በቃ ሰይጣንን ማራቅ ከፈለግ ጸሎት ነው የምታደርገው። አጠገብ ድርሽ እንዳይ ነው ያ ነው ባጭሩ። አዎ ጸሎት ራሱ ፕሮሰስ አለው። የመጀመሪያው ጸሎት መሆን ያለበት አኮቴት ነው፣ ማመስገን ያለበት እግዚአብሔር አንተ ከመጠየቅ በፊት። ቅድም እንዳልኩ ሰራተኛ አይደለም ወይ ማስተናጋጅ አይደለም፣ ምን ልታዘዝ ያለህ አይደለም፣ አንተን ምን ልታዘዝ ማለት አለብህ ያለብህ። እንዲያደርግልኝ ትለውና እንዴት ማድረግ እንዳለበት ትነግረዋለህ። በገሌ ብታመጣልኝ እንዲህ ደርሶኝ እንዲህ ብታደርግልኝ እና ሰው አስቀድሞ መጀመሪያ ያለበት ምስጋና ነው። አኮቴት መጀመሪያ ያለበት በጸሎት መጀመሪያ እንዳልኩ ግዴታ ፎርማል መሆን የለበትም፣ መሆን አለበት። ግን አንዳንድ ሰው በጣም ኤክስኪውዝ ዝም ብለህ ራስህን ካስተዋልከው በቃ ለጸሎት የምንሰጣቸው ኤክስኪውዞች በእውነት ተቀባይነት የላቸው። ለምሳሌ ታክሲ ውስጥ መጸለይ ትችላለህ፣ እየሄድክ መጸለይ ትችላለህ። እግዚአብሔርን ለማነጋገር ምንም ውስጥ መሆን አይጠበቅብህም። እና ፎርማል ጸሎት ማድረግ አቅሙ ከሌለ ኢንፎርማል ማድረግ ትችላለህ። እየሄድክ አውራው አባታችሁ ነው ለማለት በቃልህ መቼም ማያውቀው የለም። ተኝተህ ማትልበት ምክንያት ምንድን ነው? እና ደግሞ ለእግዚአብሔር ጊዜ መስጠት። እኔ ጊዜ ለሰጠን እግዚአብሔር መልሶ ጊዜ ያለመስጠት በጣም ኖር ነገር አይደል? እኔ አንተ ቤቴን ሁሉ ነገሬን ሰጥቼ አንድ ነገር ስጠኝ እንደው አንድ ክፍል አከራይኝ ብለህ እምቢ ስትለኝ ለማለት ሙሉ ነገሬን ሰጥቼ እና እግዚአብሔር ጊዜ 24 ሰዓት የሰጠን እሱ ነው። ጠዋት እንድትነሳ የሚያደርገህ እሱ ነው። አመሰግናለሁ አይባልም? ትንሽ ነገር ተጠቅመን እኛ እናመሰግነው የለ እና እንደውም ቅዱስ ኤፍሬም የማዕድ ትምህርት አለው። ስትበሉ እንዴት ያለ ይጥማል፣ እንዴት ይጥማል፣ በቃ ሼፉ እንዴት ጎበዝ ነው ትላላችሁ። ያስተናገደችውን አስተናጋጆቹን ታመሰግናላችሁ። ከቅጠል ምናምን ምግብ የሰራውን እግዚአብሔር እንዴት አታመሰግንም? እና እያመሰገናችሁ በቃ የእግዚአብሔርን ቸርነት እያሰባችሁ ብሉ። ጉድ እኮ ነው። አሁን ይህ ምግብ ሆነ ድንጋይ እኮ ነው የሆነ በቃ አፈር ውስጥ ተቀብሮ የወጣ የሆነ አረንጓዴ ቅጠል ግን ምግብ ሆኖ አስብ እንግዲህ ጤፍ እንጀራ ሲሆን አስብ ምን አይነት ቸር እንደሆነ። እና የእግዚአብሔርን ቸርነት ማድነቅ በራሱ ጸሎት። የመጀመሪያው ነገር ግን አኮቴት በቃ ማመስገን። እግዚአብሔር ሆይ ይህችን ቀን ስለሰጠኝ አመሰግንሃለሁ። አይገባኝም፣ ዲዘርቭ አላደርግም ነበር፣ ግን እንዲሁ ስለወደድከኝ ሰጠኝ። ወደ አንተ መመለሻ፣ አንተን እንዳስብ፣ አንተ የፈጠርከው የሰው ልጅን እንዳገለግል መሆኛ አንድ ድል ስለሰጠኝ አመሰግናለሁ። ከአኮቴት ነው የሚጀምረው ሁልጊዜም ቢሆን። ከዛ ይቅርታ መጠየቅ ያስፈልጋል፣ ማረኝ ማለት ያስፈልጋል። እንደፈለግከው አይነት ሰው ስላልሆንኩ ይቅር በለኝ ማለት ያስፈልጋል። ሰው አንድ ድል ቢኖረኝ መጨረሻ ድል አሁን ቅድም እንዳልኩ በቃ ጠቅላይ ሚኒስትራችን አልኩ አይደል አንድ ድል ድጋሚ ላገኛቸው ብትል መቼም ተግባብተው ከአንተ ጋር ዘላለማቸውን አይውሉም። በጣም ቢዚ ናቸው። ስለዚህ እንደ ድል ነው የምታስበው እና እግዚአብሔር ልክ እንደዛ ነው ማውራት ያለብህ። ስታወራ አንዴ እንደሚያገኘው ሆነ ነው ማውራት ያለብህ። ይህን አድርግልኝ ላይሆን ይችላል እና ተዘክሮተ ሞት ያለበት ይሄ ሞትን ማሰብ ያለበት ጸሎት መሆን ያለበት ብዙዎቻችን መሆን ያለበት በዛ ልክ ነው። ይህን ነገር ስጠኝ፣ ይህን ነገር አድርግልኝ ምናምን አትበሉ አይደለም። ከነዛ ሁሉ በፊት የሚቀርቡ ነገሮች አሉ። ከምስጋና በኋላ እሱን ይቅርታ መጠየቅ ያስፈልጋል። ከዛ ዓላማውን መጠየቅ፣ እንዴት ነው እንድኖር የምትፈልገው ማለት ራሱን መጠየቅ ያስፈልጋል። እና እግዚአብሔር ያለው ሰው ሁሉ ነገር አለው ማለት እግዚአብሔር በእጅ ከሆነ ምን ትፈልጋለህ አንተ? እናንተ ፍጥረት ምን አስጠይቅ? በሾርት ከተራሱ እግዚአብሔርን አጠይቀው ራስህን ስጠኝ ማለት ያንተ ልሆንና ከዛ ዓለም ሁሉ ያንተ ይሆናል። በነገራችን ላይ እንደዚህ ሲክ ያደረግነውን ዓለም እግዚአብሔርን ስንይዘው እንዴት እንደሚቀልብን ታያል። ምክንያቱም አሁን የያዝነው ነገር በጣም በእርግጠኝነት እናንተ እዚህ ቁጭ ብለን እዚህ ቦታ ለመድረስ የሆነ ጊዜ ያለምን በጣም የምንመኘው በጣም የጸለይንበት ነገር ግን አሁን ፎር ግራንትድ ወሰን ማለት ቁጭ ብለን እኔ እኮ እዚህ ለመድረስ እመኝ ነበረ፣ እዚህ መድረስን በጣም እናስበው ነበር የዛሬውን ያክል ዓመታት በፊት ደርስ ሲሆን ምናምን እያልን ነበር። ግን ጸሎታችን ሲመለስ የመለሰውን እግዚአብሔር ደግሞ ደርሰዋል። የሆነ በራሳችን እንዳመጣ ነው በራሳችን ጥረት ከተጋግጠ እንደደረሰ ስንት መኪና እንደሳተ እኮ አጣቅም አንተ ማርያም ካለፍክ በኋላ ስንት የወደቀ ነገር አለ። ከማታየው ስንት ነገር ጠብቀዋል እግዚአብሔር። እንደ ኃጢአታችን እንደ በደላችን ቢሆን ኖሮ መንገድ ላይ ነበር መቅረት የነበረብህ አንተ። እና እንደዚህ አይነት በቃ ድልቅቅ ያለ ህይወት እኔ በጣም እኮ ተንደላቀን እኮ የሚኖሩ እንደ ኃጢአታችን
እና ሰው ማሰብ ያለበት በምድር ያለው ህይወት እንደ ክርስቶስ ልኖር እንኳን ብትል ይሄ አይደለም የክርስቶስ ይኖር ህይወት። አንተ እኮ ለብሰሃል፣ ጠጥተሃል፣ በልተሃል። ማን ሰደበህ እንዴ? ማን አንቋሽሽ? ተከብረና እንዴ እየኖርን ያለው? አጠገብ ያሉ ሰዎች አክብረው። ክርስቶስ ያለ ኃጢአቱ በምድር የኖረው ህይወት አሁን አንተ ከምትኖረው ህይወት በጣም ያነሰ ነበር። እና ራስን ስታስበው እግዚአብሔር እንኳን በምድር ያልኖረውን ህይወት ነው እየኖርክ ያለው። እና በጣም ነው ግሬትፉል እንድትሆን ሀምብል እንድትሆን ሊያደርግ የሚገባው። ማነኝ እኔ ነው የሚባለው። እንደውም በጣም ዝቅ ብለህ ማለትና እግዚአብሔርን ማመስገን ያስፈልጋል። እሱን ይቅርታ መጠየቅ ከምንም በላይ መንግስተ ሰማያት እንድትወርስ የሚያደርገን ስጋው ደሙ። ስጋና ደምህን ስጠኝ እባክህ፣ ለዛሽ ቀን አብቃኝ፣ አበርታኝና ይቅርታ ጠይቄ ንስሐ ገብቼ አንተ የነገርከውን በቃ ስጋዬን ያልበላ ደሜን ያልጠጣ መንግስተ ሰማያትን አይወርስም የዘላለም ሕይወት የለውም ያልከውን እንድቀበል እርዳኝ። ከዚህ በላይ ምንም ጸሎት የለም። ከዛ በላይ ደግሞ ከአንተ ከራስ በፊት ወንድምህን ማስቀደም አለብህ። ለወዳጆችና ከአንተ ውጭ ስላሉት ስለ ሀገር መጸለይ ያለብህ፣ ስለ ቤተክርስቲያን መጸለይ ያለብህ፣ ስለ ወንድምህ ምናምን። እስኪ የማንን የክርስትና ስም የምናውቀው? በጣም ጓደኞች ነን 10 ምናምን ሲታወቃሉ የክርስትና ስማቸው ግን የቤተሰብንም እና ምንድን ነው የምትሰራው? ለእርስ በርስ ካልጸለይክ ምኑ ጋር ነው ጓደኝነት? በጣም በእርግጠኝነት አሁን አብረው የምትለው ጓደኛ ስለሳቀ ብቻ ጥሩ ሁኔታ ላይ ነው ማለት አይደለም። ብዙ ብቻውን ሰፈር የሚያደርግበት ነገር አለው። ሰራተኞችም አለቃህም አጠገብ ያሉ ሰዎች የማታውቃቸው ነገሮች አሉ። ምክንያቱም አንተ ራስህ ስንት ጊዜ ነው አልቅሰህ ፊትህን ታጥበህ ምንም እንዳልሆነ ሰው የመጣኸው ጓደኞች ጋር ያልነገርካቸው ስንት ነገር ነው ያለው። ብቻህን የታገልካቸው ነገሮች በሉ ቻው በቃ እንገናኛለን ብለህ ከሄድክ በኋላ ቁጭ ብለህ የሚያስጨንቅ ነገር ስንት ነገር ነው። ያ ማለት እኮ ያም ጓደኛ እንደዛ ነው ማለት እኮ። እና አብሮ ስቆ አብሮ ተጫውቶ ለየብቻ ማልቀስ ፌር አይደለም አይደለ? በጣም ፌር አይደለም። እንባህን የማይጋራ ወንድም ምን ያደርግልሃል? አንተም እንባውን ማትጋራው ችግሩን ማትጋራው። ለደስታ ቀን እኮ ማንም ይመጣል እኮ እና በሐዘን አብሮ የሚሆን ጓደኛ ያስፈልጋል። እና መናገር ከማይችለው መፈወስ ነው። ብዙ ጊዜ የምናገረው አለ። አንድ ወንድም በጣም በቃ ይጨነቃል ምናምን እና ጓደኛው ምንም ማድረግ አልቻለም። አንዳንድ ጊዜ ሰው እንዴት ነህ እንዲልህም አትፈልግም አይደል? ደህና ነህ መባል አይወድም አንዳንድ ሰው በቃ ብቻውን እና ጽፎ ይሰጧል ብጣሽ ወረቀት ላይ እግዚአብሔር መናገር ከማትችለው ህመም ይፈውስ ብለዋል። መናገር ከማይችለው ህመም በቃ ጌታው ያን ተፈውሰው። እኔ አላውቅም ምን እያሳለፈ እንደሆነ። እኔ ፊት ይስቃል፣ እኔ ፊት ይጫወታል፣ አንተ ግን ፈውሰው፣ ቤተሰቦቹን ጠብቅልህ። እግዚአብሔርም ሁለት ኃጢአተኞች በዚህ ልክ ሲተዛዘኑ ሲያይ በዛ ልክ ነው የሚደሰተው። ልጆቹ ሲደጋገፉለት ሲያይ ማለት እና ለወንድም መጸለይ እኔ አንተ ለሰው ጸልይ እግዚአብሔር ያንተን ይሰማሃል መርሳት ነው ያለበት። ሲጀምር በቃ አንተ ጀርባህን አይጋችሁ የሚልህ እግዚአብሔር ግን አንተ ስታገለግለት ነው ይፈልጋል። ለወንድም ስትደርስ ማየት ይፈልጋል እግዚአብሔርና መጸለይ ያለብን በዛ ልክ ነው። ሐሳብ ሲበተንብን ማቋረጥ የለብህም። በቃ አባቶች ምንድነው የሚሉት? የምትለው ነገር ላታስተውለው ትችላለህ። አንድ አይነ ስውር ጫካ ውስጥ ገብቶ በትር ይዞ ነው አይደል የሚሄደው? በትር ስለመያዘ እንስሳት ይፈሩታል። እነሱ አይነ ስውር ይሁን አይሁን የሚያውቁት ነገር እባቡም ይሸሸዋል፣ ምንም ይሸሸዋል። ሰይጣን ከልብ እየጸለክ እንደሆነና እንዳልሆነ አያውቅም። ይሄን ታውቃለህ? እሱ የሚያውቀው ከአፍህ እየወጣ ያለውን እሳቱ ነው። እሳት ግን ይታየዋል። በቃ ጸሎት እያደረክ ነው አይቀርብህም። እንደው ከልብ ጸልዬ ለመጽደቅ እንኳን ባይሆን አጋንንትን ያርቅልሃልና መጸለይን አታቋርጥ። የሆነ ጊዜ ደግሞ ከልብህ ወደ ሰማይ የሚነጠቅ ጸሎት ታድርግ ይሆናልና በቃ ጸሎታችሁን አታቋርጡ ነው። እና አሁን ድርቅ ብሎብህ ልብህ በቃ ደንድኖብህም ቢሆን ጸልይ። ኧረ እኔ እኮ መቼ አባታችሁን ብዬ ጀምር መቼ አሜን እንዳልኩ አላውቅም ይላል። ችግር የለውም በለው በቃ። ይሄ ዝም ብሎ ሰበብ ነው የሚያደርግበት ሰይጣን። እና ብዙ አይነት መንገዶች አሉ። ከብዙ በጥቂቱ ነው።